ዛሬ ይዤላችሁ የመጣሁት በጣም የሚያስገርም በሰው ህይወት በሰው እንትን የምንጫወት ሰዎች በሰው ሞራን የምንረማመድ ሰዎችን የሚያስታውስ ነው ማለት ነው። እኔ አባት የዛሬ 3 ዓመት ወይም 2 ዓመት ቪዲዮ ተቀርጾ በጣም ሲዘዋወር እንደነበረ አውቃለሁኝ ማለት ነው። እኔም ራሱ አዝኜ አልቅሼ ነበርኩኝ በሰዓቱ እና አሁን እህታችን ሶፊ ሂዳ ቀረጻ አድርጋለሽ ማን ነው የሚባልስ እንትን የሚባል ጋር ሆነው ማለት ነውና የአባታችን ንግግር ግን ለቪዲዮ እየመጡ እየቀረጹ አይነ ከሪም ስለሆነሽ ባለቤቴ እየወሰዱ እየነገዱበት ነው። ሌላ ስም እየሰጡኝ ነው። እኔ እስልምናን የተቀበልኩኝ ገንዘብ ፈልጌ ቢሆን ኑሮ ብዙን ሙሉ ንብረቴን ትቼ ነው ወደ እስልምና ስገባ ገንዘቤን ሁላ ይቅርብኝ ብዬ ተቀምቼ ነው የመጣሁትና እኔ ገንዘብ አይደለም መርዳት የፈለገ ይርዳይ ነው። የዛን ሰዓት ቸግሮናል። አሁንም በችግር ነው ያለነው። ሊረዱን መጥተዋል ብለን ግን እነሱ ሌላ ነገር ሲሰሩበት ነበር እና መንበር ሚዲያ ራሱ ጠርቶን ቀረጻ ብለው ጠርተውን ሄደን ከሄድን በኋላ ሌላ ያንን ቪዲዮ ሌላ ድርጊት ስለተጠቀሙት እንደዚህ ነው ብለዋል። እኔ ራሱ ረስቸዋለሁ ያንን ነገር ምንም ነገር ስላላገኘሁና በዛ ስልክ ብደውል እንኳን ላስረዳቸው ብዬ ምንም እንትን ሊሉ ያልቻሉም። እነዛ መጀመሪያ መተው የቀረጹን የማህበር ጉዳይ አይነ ስውራን ለመርዳት እንትን ብለው ፍቃድ ተሰጥተናል ብለው ልናይ ነው ብለው ነው የመጡት እያለቀሰ በንባ እንትን እያለ ሲናገር ነበርና እስኪ የሶፊን ቪዲዮ አይታችሁ እናንተ አስተያየት ስጡ። የምትችሉ ልጆች አሁንም አካውንት ከዛ ተቀምጧል። ቤትም የተገዛላቸው በሰዓቱ በእንትን ባለው የህገ ወጥ የሆነ ቤት ነው። አሁን ሊፈርስ ነው እየተባለ ነው ያሉበትም በረሃ ነው ተብሏል። ልጆች አይታችኋል አሉ። ማሻላ ደስ የሚሉ ባልና ምሽቶች ናቸው። ይህን ቪዲዮ በፊት አይቸው ነበረ። እኔ አይነ ስውር ናት ብዬ ምስቴን አይደለም እንትን ያልኳት ለነገ ለጀነት መግቢያ ትሆነኛለሽ በሚል ነው ብሎ ሲናገር ነበርና የዛን ሰዓት ግን ተረድቶ የተቻለውን ተደርጎለት ነው መሰለኝ። እነሱ በልተውት ነው የቀሩ መስሎኝ ቀረጻ ያደረጉት ሰዎችና አሁን ሶፊ ስትመጣ እንደነሱ ያልሽ ነው የምትወኝ ብዬ ፈርቼ ነው ኒቃብሽን እንዳትገልጭ ብዬ አስጠንቅቂያታለሁ። ኒቃቧን ገልጸው ቪዲዮ እያነሱ ንግድ እየነገዱባት ነው፣ ብዙ ሞራናችን ላይ ተረማምደዋል ብለው አስተላልፈዋልና እስኪ እናንተ የተሰማችሁን ስሜት በኮሜንት አስቀምጡ። ማገዝ የምትችሉ ደግሞ ከሶፊ ገብታችሁ አካውንቱ ከዛው ላይ ስለተቀመጠ ማገዝ ትችላላችሁ። በዱዓም ሆነ በምን 5 ሳንቲም ብትሆን እንትን ትጠቅማለሽ ለራሱ ለሰውየው ሲደርስ። በ3 በ2 ወገን የሚደርሰው ግን ማፊ ፋይዳ ከማን እንደሚቀር አይታወቅምና ብዙ ጊዜ እኔ እርዳታ ስትሰጡ ተጠንቀቁ። የሚረዳውን ሰው ማግኘት አለብን። ዝም ብላችሁ ሰው አምጥቶ ቪዲዮ ስለለቀቀ ብቻ ያንን አካውንት የራሱን ለፍጦ ሊጠቀም ስለሚችል እያልኩኝ ብዙ ጊዜ እናገራለሁ። በነገራችን ላይ በዚህ ሶሻል ሚዲያ ባይሆን በዋትሳፕ ቴሌግራም ጓደኞች ላይ ብዙ ተበላነ እንደዚህ ብለን ሳይደርስ ቀረ ምናምን ሲሉ ይህን ነገር እንትን እላለሁና እንደዚህ አይነት ነገሮች ይደጋገማሉ። እኛ ግን የምንሰጠውን ሰው ማወቅ አለብን። ያንን ሰው ማወቅ አሁን ደግሞ ደስ የሚል ሁሉም ነገር ቀላል ነው። ቪዲዮውን የለቀቀውን ሰው ማግኘት ትችላላችሁ በኮሜንት ያንን አድራሻውን ሊሰጣችሁ ይችላልና እርግጠኛ ሆናችሁ በስልክ አውርታችሁ መስጠት ትችላላችሁ። አትሸወዱ ማለት ነው። እንግዲህ እኔን አባት እስኪያቸው ባዘጋጅ ብባል ነኝ ሀብት በቃኝ ነበርኩ። ወደ ድህነት እኮ አልመጣሁም። እኔ ወደ ሀብታም ነኝ። አላህን ከያዝኩ ሀብታም ነኝ። ወላሂ ነው የምልሽ። እኔ አንቺ ነሽ ብዬ አልጠበቅኩም። ተጠራጠርኩና ያላህ ጠብቀኝ ነው ያልኩኝ። እንደ ዛሬ 3 ዓመቱ እንዳታረገኝ ሜምበር ቲቪ ላይ ጠሩኝና ቀረጻ ነበረ ሲሉኝ እሺ ብዬ ፕሮግራም ይዤ ተነስቼ ሲሄድ በመሀል ለካ ይሄ እንትን ተለቋል። አይ ጋሽ ሰልማን አለችኝ። አቤት አልኳት። የሆነ እንትን ተቀርጻችሁ ነበር እንዴ? ኧረ ረሳሁት። ኧረ እኔ አልተቀረጽኩም እንዴ? ተቀርጻ እሱ እኮ የሰራተኛና ማህበራዊ ጉዳይ ነው ስላት፣ አይ አይደለም እናንተ እንደዚህ አይነት ሰዎች ናቸው እንዴ አለች። ብደውልላት ስልክ አታነሳልኝም። ወላሂ እኔ ለአላህ ብዬ እንጂ ማንንም ልከተል አይደለም። እኔ አንድና አንድ አላህ በአላህ መንገድ ሄጄ እውነቱ ቦታ ላይ እደርሳለሁ ብዬ ነው ወደ እስልምና የመጣሁት። ገንዘብ ፍለጋ ከሆነ እዛው የኖርኩበት ቦታ 17 ዓመት በትዳር መቆየት ቀላል ነገር አይደለም። እንደዚህ ያጨማደደኝ እኔ ከአሜሪካ ጓደኞች አሉኝ። ከአሜሪካ እኮ እኔን ለማየት መጥተዋል። እውነት ሰልሟል ነው ብለው እንዴ ምንድነው ያረጀው ነው የሚሉኝ።
እንዴ ቲያትር ቤት ብገባ አሁን ይሄ ቀላል ነው። እንግዲህ ውድ ቤተሰቦች ከ3 ዓመት በፊት የተቀረጸው ቀረጻ አይታችሁት ከሆነ እንትን ይሄ ድምፃዊ እንደነበሩ ምን እንደነበሩ እኔ አስታውሳለሁ። በደንብ አይተንኛው ነበርና መንበር ቲቪ ላይ ቅረብ ተብዬ ቀርቤ ግን ከሌላ ቦታ እነዛ ስሜን ስላቋሸሹት ሌላ ነገር ስላሰቡበት በዛ ምክንያት ከዛ መንበር ቲቪ ላይ አቋርጭ እንትን ብያለሁ። ስደውልላቸውም ስልክ አላነሱልኝም። እንደዚህ አይነት ሰዎች ሰው ነዎት እንዴ እያሉ እንዳጭበርባሪ ስላሰቡ ማለት በሁለቱም ቀረጻ በዛም በዚህም በዛ እንግዲህ ወደ ሌላ ሃይማኖት ሊመለስ ነው ብለው ይሁን አላቅም ብቻ እንደዚህ አይነት ነገሮች መጥፎ የሆኑ ስሞች እንትን ብሎ ራሴን ሁላ ጠልቼ ነበር። በጣም አለቅስ ነበር። ጭንቀት ላይ ነበርኩ። የኩላሊት በሽተኛ ሁኛለሁ። ግን ጠቢብ ሆስፒታል ምንም አያውቀኝም ረድቶኝ ሕክምናዬን ሰጥቶኛል እያሉ ነው ያለ። እናመሰግናለን። በዚህ አጋጣሚ ጠቢብ ሆስፒታል በጣም ነው የምናመሰግነው። እንደዚህ አይነት መልካም ነገሮችን አላህ ለሚሰሩ ሰዎች እድሜ ጤና ከገንዘባቸውንም አላህ ለበረካ ይበለው። ደስ ይላል ማለት ነው። መንበር ቲቪ እንግዲህ ያው አንዳንድ ጊዜ የኛ ሀገራችን እንደ ሰው ሳስበው ማዳመጥ የሚባል መረዳት የሚባል የለም። ጫፉን ይዘን ያንን ሰው ለመተቸት ነው እንትን የምንለውና ያንን ነገር መሰለኝ የተፈጠረው እንግዲህ አለመግባባት የተባለውንም በቃ ሌላ ነገር እንትን ስለተባለ ነው። እኔም ቀርበው አይቼ ነበር፣ ግን ይሄ እንደዚህ እንደሆነ አይታወቅም ማለት ነው። አሁን እኔ ይዤ የመጣው ለመሰላችሁ እርዳታ ስትረዱ ቀጥታ ተረጁን ሰው ማግኘት አለባችሁ። አሁን ላይ ሶሻል ሚዲያ ላይ አምጥቶ የሚጭነው ሰው ሁላ ለራሱ ጥቅም እያዋለ ነው፣ እየረዱ አይደለም። ገንዘብ አግድሞ እየሄደ ነው። እባካችሁን ራሳችሁን ጠብቁ። እኔን አባት ደግሞ ልትረዱ በሁሉም ነገር ማገዝ በሀሳብም ሆነ ሮመዳን ነው፣ ዘካተል ማል ሊኖር ይችላል። ያንንም ለመስጠት ከፈለጋችሁ እንትን የአካውንት ቁጥር በሶፊ ዩቱብ ቻናል ላይ በዚሁ ቪዲዮ በተለቀቀበት አብሮ አለ ማለት ነው። አካውንቱን ሌላ ነገር እንትን ሳትሉ ከዛ ላይ ሰውየው በድምፅ እየሰጠ ተጽፎ የተቀመጠ ስለሆነ ያንን ሂዳችሁ ጽፋችሁ ወጥታችሁ ቀጥታ ይህን ተረጁን ሰው ማግኘት ትችላላችሁ ማለት ነው። አንዳንድ ጊዜ እኛ ከእስልምናው ውስጥ ሁነን በትናንሽ ነገር ስናማር እነሱ ደግሞ ከሌላ ሃይማኖት መጥተው እንደዚህ ጥንክር ብለው በብዙ ነገሮች እየተጎዱ እንኳን ወደ እስልምና የመጡባቸው ሰዎች ጭምርት እየጎዳ ናቸው። ሙስሊም ነው፣ አንደኛው ሙስሊም ነው ቀረጽ አድርጎ ለምንድን ነው ብዬ ስጠይቀው ገንዘብ እንዲገኝ ብዬ ነው አለ። የኔን ስም ወደ ሌላ ነገር እንትን ብሎና በዛ እንትን ብለናል። አንደኛው ግን አላወቅኩትም ነው ያለውና እንደዚህ አይነት ነገር ሄዳችሁ በየቦታው ብር ሰጠነ ብላችሁ ከቀረጻ በኋላ የምትቀሙ ሰዎች ብዙዎች አላችሁ። እናስታውሳለን። አንድ ጊዜ ማናቴ ይህን ነገር አድርጋለሽ አንዴት ቲክቶክ ይህን ያህል ሺህ ብር ተሰጠው ብላ እዛ 1,000 ብሩን ሰጥታ እነመኪ ፊት አውራሪ የሚባለው ሄዶ ያችን እናት ረድቶ ከቀረጸሽ በኋላ ብሩን ቀምታት የሄደች ልጅ አለሽ። እሷም ይቅርታ ጠይቃለሽ። እንደዚህ አይነት ነገሮች ይፈጠራሉ። አንዳንድ ጊዜ ለእይታ ተብሎ ለፎሎ ለሰብስክራይብ ለሰው ታዋቂ ፌመስ ለመሆን ተብሎ የሰውን ሞራል መንካት የለብንም ነው ምለው ማለት ነው። ሁላችሁም ሸር ላይክ እያደረጋችሁ እኔን አባት መርዳት የምትፈልጉ በሶፊ ዩቱብ ላይ ሄዱና ሁሉም ነገር አዳምጣችሁ በደንብ ተረድታችሁ ማገዝ የምትችሉ 5ም ሆነ 10 እንትን በሉ ማለት ነው። እንግዲህ አላህ ስብሐነ ወተዓላ ሶፊንም አግዟት በላከሽው እያለቀሰች ነው። ብዙ ሩቅ ቦታ ነው የሄደችው። የዋህ ናት በነገራችን ላይ እንደዚህ ያስቦ መሄድም እንደገና ደግሞ በእሳቸው እንትን አይታችሁ ሂዳችሁ ቤት ከኮንዶሚኒየሙ ከእንትን ካላችሁ በቅናሽ የዛ ኮሚሽን ለእነ አባት እንደሚደርሳቸውም ተነግረዋል። ማን የሚባል ዲኤም ስትሬት ነው ማን የሚሉት የሱ ኮንዶሚኒየም ማለት ነው። እና እንደተባለው እሱን አድርጋችሁ ሰዎቹን ማገዝ ይቻላል ማለት ነው። የመግዛት አቅም ያላችሁ በአባታችን ሰልማን ነው የመጣን ብላችሁ ሄዳችሁ ከዛ ብትገቡ ለእኒህ አባት ኮሚሽን ይደርሳቸዋል ማለት ነው። ላው እንደማስታወቂያም ጭምርት መሰለኝ በዛው ኮሚሽን እንዲቀበሉ ለእሳቸው እንትን እንዲል አላህ ብሎት ደግሞ ገንዘቡ ተሰብስቦ የእሳቸው የሚገዛበት ከተገኘ ደግሞ ከዛው ላይ በቅናሽ እነሱም ሊሰጡ ይችላሉ። አሁን ስጦታ የሮመዳን አስቤዛና ትንሽ ብር ወስደው ሰጥተዋቸዋል። ደስ ይላል። እንግዲህ ሁሉም ነገር በአካውንት ላይ ስላለ አካውንታቸው ከዛ ስላለ ሰልማን እንትን ማገዝ ትችላላችሁ ብዬ ነው እንትን የምለው።
ሁላችሁንም ሸር አድርጉ። በጣም አላህ እንዴት እንደሚረዳኝ አላውቅም። ምንም የለኝም። ነገር ግን በዚሁ ጉዳይ ተባባሰና የኩላሊት በሽተኛ ሆንኩኝ። እሱ ታማሚ ነው ተው? አዎ። እና ማን ያሳክመኛል ብዬ አስብ ነበር። ግን ባላሰብኩት ነገር አላህ ደረሰልኝ። አረሳውም። ታላቅ ምስጋና ካላህ በታች ኢትዮ ጠቢብ ሆስፒታል የሆስፒታሉ አስተዳዳሪ እና የሆስፒታሉ ባለቤት ራሱ ችግር የለም እስከሚድን ድረስ በደንብ ታክሞ ይወጣ ነው ያለኝ። ኦፕሬሽን ተሰርቶልኝ በደንብ ኩላሊቴ ጸድቶ ታጥቦ ያሉትን ቆሻሻዎች አስወግደውልኝ ከዚያም በኋላ እስካሁን ድረስ ኢትዮ ጠቢብ ሆስፒታል እውነቴን ነው አያውቀኝም። ዝምድና የለኝም፣ ምንም የለኝም። በጣም ነው የረዳኝ። በጣም እኔ በዚህ አጋጣሚ እሱን እውነቴን ነው የምላችሁ ላመሰግነው እፈልጋለሁ። አላህ የተሻለውን ከፍተኛውን ደረጃ ይስጠው። አላህ በጀነት የሚያስደስተው። ብዙዎች የሚያውቁኝ ሰዎች አሁን ማን ያሳክመዋል ይሄ ሰውዬ በቃ ብዙ ነገር ተብዬ ነበር። አልሐምዱሊላህ አላህ ደረሰልኝ። እና አሁን ታከመው ጨርሰዋል ወይስ አሁን እየተመላለስኩ ነው። አልሐምዱሊላህ በጣም ጥሩ ደረጃ ነው። አሁን 3 የቀሩ በዚህ ደግሞ ሌሎች ጠጠር ያሳያል ብሎኛል። ትንሽ የኔም አቅም ያው አንደኛ ያው ኑሮ ይፈልጋል። ኦፕሬሽን ማድረግ ብቻ ሳይሆን ያው መመላለሱም ሆስፒታል እንደገና እሷን ደግሞ ሰው ያስፈልገኛል። አሁን እንደነገርኩሽ ነፍሰ ጡር ነች። ሰው ከሌላት ትቶ የትም መንቀሳቀስ አይቻልም። ትንሽ ከቤተሰቦች ጎረም በእርግጥ አሁን ፍቅር ነን። እነዚህን ልጆች ካዩ በኋላ ከእናቴም ከቤተሰቦችም ጋር አሁን ታርቀናል። ያው ደህና ናቸው። ቢሆንም ግን ትቼ መሄዱ ደግሞ ትንሽ ይከብዳል። ያው ዲነል እስላምን የሚያውቀው ያውቀዋል። ይከብዳል። እነሱንም በሌላ ቦታ ይከብዳል። ልጆችን እየረዱልኝ እሷን እኔንም እየረዱልኝ አላህ ወኪል ያወጣልኛል። ብቻ እኔ እንጃ። እኔ ወላሂ እኔ ችሎታውም አቅሙም ምንም ነገር የለኝም። ነገር ግን ቁርአን እንኳን እንዳልቀራ ያው የአቅም ጉዳይ። አሁን ከዚህ ተመላልሼ ቁርአን ለመቅራት ትራንስፖርት ያስፈልጋል። ከዚህ ተመላልሼ ለገበያ እንኳን ሽንኩርት ዛሬ ካመጣው ነገ ድንች ማምጣት አለብኝ። ለምን መሸከም ስለማልችል። ኢትዮ ጠቢብ ሆስፒታል በጣም ክብር አለን፣ እናመሰግናለን። እንደዚህ የተጎዱ ሰዎችን የማይችሉ ሰዎችን ሀክማችሁ ስለምታድኑልን በጣም እናመሰግናለን። ብዙ መልካም ሰዎች አሉ፣ በሁሉም ስራ መስፈርት የተሰማሩ ስማቸው የማይነገር የሚሰሩት ስራ የማይነገር ሊነገርም የማይፈልጉ ብዙዎች አሉ፣ እርዳታን እንትን የሚሉና በጣም እናመሰግናለን። እነዚህ አባት በንባ እየተአጠቡ የኢትዮ ሆስፒታልን መልካም ነገር አክመው እንዳሏቸው አመልያ አድርገው የእንኩላሊት ጠጠር እንደነበር ያንን ነገር እንትን ብለው አሁን በጤናቸው ደህና እንደሆኑ ተናግረዋልና እሳቸው የሚያስቡት ለእኒህ ምስታቸው እኔ የሆነ ነገር ብሆን ልጆቿን ይዛ ምንም ማድረግ አትችልም፣ አላህ እነሱን እንዳስተዳደር አላህ ለእኔ ስጦታ አድርጎ ሰጥቶኛል፣ ያንን ሀቃቸውን እንድወጣ ነውና የእኔ ጤና ደግሞ ያስፈልጋል እያሉ ነው። አላህ ጤናቸውን ይስጣቸው። ሁላችሁም እንግዲህ በቻላችሁት መልኩ ማገዝ መጠየቅ የምትችሉ ሰዎች በሶፊ አሁንም በሶፊ ዩቱብ ቻናል ግቡና አካውንቱ ሙሉ ከዛው ላይ አለ። ከዛ ላይ ማውጣት ትችላላችሁ። በእኔ ኑሩ በዛ እርዱ የሚባል ነገር የለም። እዛው ላይ አካውንት ቁጥር ተቀምጧል። የዚህ አባት አካውንት መርዳት ትችላላችሁ። ሂዳችሁ ማየትም ከፈለጋችሁ ማየት ትችላላችሁ። የእውነት በጣም ነው የሚያሳዝነው ያላቸው ጥንክርና። ምስታቸውን ኒቃብሽን እንዳታወልቂ የፈለገ ሚሊዮንም ይሆን ብር እንሰጣለን ቢባል ኒቃብሽን አድርገሽ ቀረጻ ሲጀምር እንዳይሆንም ብዬ ከእሷ ጋር ተነጋግረን ጨርሰናል። አሁን ራሱ አንቺንም ራሱ አላመንኩሽም እንደነዛ እንደዚህ ተጫውታብን ትሄዳለሽ ብዬ በጣም እንትን ብያለሁ።
ጀዛከላ ኸይር። ይህን አልጠበቅኩ ነበር። አላህ ይጠብቃችሁ። አሁን ያለንበት ሁኔታ ከባድ ነበርና ደርሳችሁልናል። አላህ ከዚህ የበለጠ ይስጣችሁ ብሎ በዱዓ አድርገው ተለያይተዋል። እኒህ አባቶች ብዙ በነገራችን ላይ የኢትዮጵያ ምድር ላይ አሁን ላይ የሚያሳዝን የሚያስለቅስ ነው ያለውና አላህ ይጠብቃችሁ። አላህ ሰላም አላህ ያድርጋችሁ በያላችሁበት። የእውነት በጣም ከባድ ነው። በምናየው በየጊዜው የሚታየው ነገር ለእኛ ልባችን ይሰብራል። ግን ከብዙ ቦታ መድረስ አንችልም፣ ማስተላለፍ ግን እንችላለን። ለሚደርሱ ሰዎች እንዴት ተስተላለፍ ሸር ላይክ እያደረግን ይህን ቪዲዮ ደግሞ ወዲያና ወዲህ ማድረግ ላይክ ማድረግ እንትን ማለት እንችላለን። አሁን ወላሂ ቀለል ያለ ነው። በስልካችን አድርገን መላክ እንችላለን። 100 ብር ናሳነል 10 ብር ናሳለን ለእነሱ አለናችሁ ለማለት እንትን ነውና ሁላችሁም በቻላችሁት መልኩ ብንተጋገዝ ደስ ይላል ማለት ነው። ሀገራችን እውነትም የድሃ ሀገር ተብላ እንድትመዘገብ የሆነሽባት ይሆናለሽ። የድሃ ሀገር የሆነሽው ደግሞ መረዳዳት የሚባለው የለም ማለት ሳይሆን አለ። በዛው ልክ ደግሞ አጭበርባሪዎች አሉ። በተረጅ በድሃ እንባ እነሱ ኪሳቸውን የሚሞሉ ስላሉ እናንተ ስትሰጡ ተጠንቅቃችሁ ያንን የሚሰጠውን ሰው አይታችሁ መስጠት አለባችሁ ነው የምለው። መረዳዳት አለና ሁላችንም መልካም ነው። የኢትዮጵያ ሕዝብ ከሌለው ቆንጥሮ የሚረዳ በተለይ ስደት ላይ ያለ ነው። ልባችን ስስ ነው። ሲያለቅሱ እናለቅሳለን፣ ሲደሰቱ እንደሰታለን። እና ግን የምናደርጋቸውን ነገሮች ትክክለኛ ለዛ ሰው ይደርስለታል ብለን ማሰብ አለብን። ውድ ቤተሰቦች በዚህ አጋጣሚ የሆነ ነገር ልጠይቃችሁ ነው። ፋጢማ ያቺ የጉሮሮ ካንሰር የተያዘችው ልጅ ምንም አክባር አላገኘውም። ስልካቸውም አልሰራልኝም። የሳውዲ ስልክ ቁጥር ነበረ፣ በቴሌግራም አገኛት ነበር። አሁን ግን ያነ ያው ቴሌግራም ላይ ስደውልም አይነሳም፣ ቴክስትም አይመልሱም። እና ምን አክባር አላችሁ ካላችሁ ንገሩኝ ማለት ነው። እህታችን ፋጡማ አክባር ምን ላይ ናት? ምንድን ነው ያለሽው? የጉሮሮ ካንሰር ላይ ታማ በሀቢባ ቤት ታግዛ ኢትዮጵያ ዶክተር አብይ ተቀብሏት በሐረር ነው በዛ ያለሽ ሕክምና ያለሽ ልጅ ምን ላይ ነው ያለሽው? በጣም ጠፍታለሽ። መልሰ እንትን አይመልሱም ቴሌግራም ላይ። በፊት እሷም ባልየውም መልሰውልኝ ነበረ የሆነ ብር ልክ የነበርና ያንን ደረሰ ለመጠየቅ እንትን ተባብለን ነበረ። ከዛም በኋላ ግን ስጠይቅ ቴክስት ሳደርግም የሚመልስ የለም አይታይም። እና የምታውቁ ያላችሁ ምን ላይ እንዳለሽ የምታውቁ በቅርብ ያላችሁ የምታወሯት ካላችሁ ወይም በኢትዮጵያ ቁጥር የምታገኟት ካላችሁ በኮሜንት ጻፉልኝ። ደህንነቷንና ቁጥሯን ጻፉልኝ ማለት ነው እህቶች። ሁላችሁንም በጣም ነው የማመሰግነው። መልካም የረመዳን ጊዜ ይሁንላችሁ። ዛሬ 16ኛው ቀን አልሐምዱሊላህ ይዘናል። አላህ ሱብሓነሁ ወተዓላ ጾመው ከሚያፈጥሩት አላህ ያድርገን። ሀገራችን ሰላም፣ ፍቅር፣ አንድነት አላህ ያምጣልን። እኛ አምና አብረው የጾሙን ለዘንድሮ አላህ ያደርሰን እንጂ ብለው የተመኙ የሉም። አሁን ላይ ሳር ቅጠል በቁሎባቸው ከመሬት በታች ሆነዋል። እኛ ደግሞ አላህ ያደርሰን ወፍቆን እስካሁኗ ሰዓት ድረስ አለን ማለት ነውና አላህ ይወፍቀን። ጾማችን አላህ ይቀበለን፣ ኢባዳችን አላህ ይቀበለን። ሁል ጊዜ መልካም ነገር የምንመኘው አይደለ? ሀገራችን ሰላም ሆኖ ከቤተሰቦቻችን ከልጆቻችን ጋር ከመጪው ዓመት አብረን እንጾማለን ብለን እንመኛለንና ያንን ነገር አላህ ያሳካለን። በህይወት ኖረን ኢባዳችን ጾማችን ተቀብሎ ለመጪው ደግሞ አላህ በሰላም ያድርሰን። በዱዓ እንረሳሳ እህቶቼ። መልካም የጾም ቀን ይሆንላችሁ። 16ኛው ቀን ሲደርስ በጣም ነው እኔ እንትን ያለ የሩጫ ነው እንግዲህ በኋላ እንደምታውቁት በጣም ነው የሚሯሯጥ። በጣም ደስ የሚል ረመዳን እርጋታ ያለበት ስራ ቢበዛ ምን ቢል በቃ ረጋ ብላችሁ ደስተኛ ሆናችሁ የምትሰሩበት ነውና የእውነት ረመዳን እንደ ሌላዎቹ ወሮች ጨመር ያለ በሆን ብዬ ተመኘሁ። ሁሉም ነገር ነው ወላሂ። መሬቱ ሁላ ራሱ ይረጋጋል፣ እንኳን ሰው ማለት ነው። ሰከን ያለ ሰዓት ነው። የሳህኑን ኩኪት ካልሆነ በስተቀር ሁሉም ነገር የተረጋጋ ነው። ከሁሉም ስታዩት እኔ አላቅም። ረመዳን በጣም እኔ ከአላህ የአላህ እንትን ነው ጨመር ያለ ቢሆን አልኩኝ ተመኘው። ወላሂ በጣም ነው ደስ የሚል። እንዲያው ደስ ያለው እርካታ ያለው ደስታ
ሰከን ማለቱ ሁሉም ነገር ያስደስታልና አላህ ይቀበለን። ሸር ላይክ አድርጉ እህቶቼ። ወሰላም